እንደ ወገግታም ተዘጋጅቶ እናገኘዋለን እንደ ዝናብም ምድርንም እንደሚያጠጣ እንደ መጨረሻ ዝናብ ይመጣል እግዚአብሔርን በማወቅ እንጨምር በሚል ሐሳብ ነው ጥቂት የምናገረው ስለዚህ እንወቅ እናውቀውም ዘንድ እግዚአብሔርን እንከተል እንደ ወገግታም ተዘጋጅቶ እናገኘዋለን እንደ ዝናብም ምድርንም እንደሚያጠጣ እንደ መጨረሻ ዝናብ ይመጣል አዲሱ ትርጉም እንደዚህ ይለዋል እግዚአብሔርን እንወቀው የበለጠ እናውቀውም ዘንድ አጥብቀን እንከተለው እንደ ንጋት ብርሃን በእርግጥ ይገለጣል ምድርን እንደሚያረሰርስ የበልግ ዝናብ እንደ ክረምትም ዝናብ ወደ እኛ ይመጣል አዲሱ ትርጉም ደስ ይላል ቀለል ያርጓል እግዚአብሔርን እንወቀው የበለጠ እናውቀውም ዘንድ አጥብቀን እንከተለው እንደ ንጋት ብርሃን በእርግጥ ይገለጣል ምድርን እንደሚያረሰርስ የበልግ ዝናብ እንደ ክረምትም ዝናብ ወደኛ ይመጣል እንጸልይ እናመሰግናለን ከመታወቅ በላይ ይሁንክ ግሩምና ድንቅ ጌታ ስም ይባረክ ያንተ መሆናችን ባንተ መሆናችን እንዴት ትልቅ በረከት ነው ጌታ ሆይ ምን እንላለን ይሄ አስደናቂ እድል ይሄ የሚገርም በረከት እኛ ሳናስበው በድንገት ባንተ ግን በዘላለም እቅድ ውስጥ ሆኖ በድንገት ህይወታችን ውስጥ ይሄ እድል ገባ ጌታ ሆይ ተገለጥክልን አይኖቻችንን በሩ የዘላለምን አምላክ አወቀን ልጆች ሆነን በክርስቶስ ኢየሱስ አምነን ዳግመኛ ተወለድን ዛሬ እግዚአብሔርን እወቅ ብሎ ሰው እስከማይነግረን ድረስ ነፍሳችን አንተን ታውቃለች ስናመልክህ ስንዘምር እዚህ ቦታ ስናጨበጭብ እጆቻችንን ስንዘረጋ ስንዘል ስናሸበሽብ ጌታዊ ስናመሰግን ማንንም ስላለን ሳይሆን ነፍሳችን ስላወቀች ነው ደስ ብሎን ጌታዊ እንዳንተ ያለ ማንንም እንደሌለ ገብቶን ጌታዊ አመለክነ ደግሞ ተከተልነ እንዴት አርገን እንደምናመልክህ እንደምናመሰግንህ እንደምናገለግልህ እስኪጠፋን ድረስ ተከተልነ ጌታዊ አንተ ድንቅ ነህ ከምንለው በላይ ድንቅ ነህ ዛሬም በጌታ በኢየሱስ ክርስቶስ ስም አይኖቻችንን ክፈታቸው ካወቅን የበለጠ እናውቅ ዘንድ አይኖቻችንን ክፈታቸው አንተ ታውቀ የማታልቅ አምላክ ነህና በጥቂቱ የውስጥ የመንፈስ አይኖቻችንን ብርት አድርገህ ወደ ዘላለሙ አምላክ በጥቂቱ ቀና አድርጋቸው ጌታ ሆይ ቃልህን አንተ አብራለን እኔም መናገር የምችልበትን ጸጋ ስጠኝ ጌታው ቃልን የሚታገል ነፍሳችን በእግዚአብሔር የዘላለምና የሕይወት ቃል እንዳትረሰርስ የሚዋጋ ልብን የሚዘጋ አይምሮን የሚደፍን የሚጨፍን የአጋንንት የጨለማ የሥጋና የደም አሰራር በናዝሬቱ በኢየሱስ ክርስቶስ ስም የተመታ ይሁን የክፉ ሥራ ሁሉ አቅም እንዳይኖረው ኃይል እንዳይኖረው ዛሬ ቃልህን የሚታገል ነገር እንዳይኖር በኢየሱስ ክርስቶስ ስም በስመ ሥልጣን አሰር ነው ይህ አካባቢ ሁሉ በእግዚአብሔር መንፈስ ቅዱስ ቁጥጥር ስር ይሁን ክብር ለአንተ ብቻ ይሁን በክርስቶስ ኢየሱስ ስም አሜን በዛሬም በሚቀጥሉም ምናልባትም ጥቂት ሳምንት ውስጥ እግዚአብሔርን በማወቅ ስለመጨመር ጥቂት መናገር አስባለሁ ምን እግዚአብሔር እንደው በቀላል ቋንቋ እግዚአብሔርን ስለማወቅ ሳስብ እግዚአብሔር አይታወቅም ከመታወቅ በላይ ነው ብለን ብንደመድም አንሳሳት ልክ ነው ማንንም ሰው የትኛውም ፍጡር ማለት ነው ማንንም ሰው በዚህ በተፈጠረለት አይምሮ እግዚአብሔርን ተመራምሮና አጥንቶ ሊደርስበት በፍጹም አይችልም ፈጣሪ በፈጠረው ፍጡር አይደረስበትም ምንም ብናቅ ማለት ነው ምንም ብንመራመር ምንም ጂኒየስ ብንሆን ምንም መረዳት ቢኖረን ምንም መገለጥ ቢኖረን በቃ እግዚአብሔር አይታወቅም
አይመረመርም ምንድነው ገብቶ ላብራቶሪ ብሎ ማችን ደረጃ ከበደ ጥሩ እንደዘመረው ማለት ነው አይታወቅም እንደዛ እናውቀዋለን ሰው ይደርስበታል ካልን እንደዛ ማሰብ ከጀመርን በቃ እንደ እኩያ እንለካካለን ከእግዚአብሔር ጋር ያ ደግሞ አይሆንም አይደለ ስለዚህ እግዚአብሔር አይታወቅም ግን ስለ እግዚአብሔር ግን የምናውቃቸው ነገሮች አሉ ስለ እግዚአብሔር ባህሪ ተገልጾልናል ስለ ፍቅሩ ስለ ምህረቱ ስለ ይቅርታው ስለ ጽድቁ ስለ ታማኝነቱ ስለ ቅድስናው ስለ ፍርዱ ያለን ወዘተርፈ ባህሪውን እናውቃለን ተገልጦልናል ቃሉ ስለሱ የሚለውን ስለ ማንነቱ ማወቅ እንችላለን ፈጣሪነቱ ዘላለማዊነቱ ታላቅነቱ ሁሉን ቻይነቱ በአንድ ጊዜ በሁሉ ቦታ ስለመገኘቱ ተጻፉልን ስለ ስሙን ማወቅ እንችላለን እግዚአብሔር የተገለጸባቸው በጣም ብዙ ስሞች አሉ መጽሐፍ ቅዱስ ላይ እግዚአብሔር ራሱን የገለጠባቸው ራሱን የጠራባቸው ማለት ነው ስለ ስሙ ነው መናገር ማስበውና ይሄን በኋላ መለስበታለሁ ደግሞ ቃሉን ማወቅ እነዚህ እግዚአብሔርን ባህሪውን ማንነቱን ስሙን ቃሉን በቃሉ ላይ የተገለጠውን ትእዛዛቶቹን ሥርዓቶቹን ያንን እውነት አውቀን ለባህሪው ለማንነቱ ለስሙ ለተረዳነው ለቃሉ ለተገለጠው እውነት ምላሽ ስንሰጥ የሚለው ነገር አስምሩበት አድምቁት ምላሽ ስንሰጥ እግዚአብሔርን ይዛን ጊዜ አወቅነው ምላሽ ስንሰጥ ላወቅነው እውነት ለተገለጠልን ለተረዳነው እውነት ምላሽ ስንሰጠው እግዚአብሔርን ማወቃችንን ፐርሰናል ያደርገዋል የግል ያደርገዋል ስለዚህ እግዚአብሔርን ማወቅ ስንል የአይምሮ ነገር አይደለም የጥበብ ነገር አይደለም አንብቦ የመረዳት ነገር አይደለም እግዚአብሔርን ማወቅ የግል ነገር ነው ፐርሰናል ሪሌሽንሺፕ ማለት ነው የግል ነገር ነው ከእግዚአብሔር ጋር ፐርሰናል ሪሌሽንሺፕ ማድረግ ላወቅነው ለተማርነው እውነት ምላሽ መስጠት መታዘዝ መገዛት ማመስገን ማምለክ የሚሉት ነገሮች ማለት ነው የዛን ጊዜ ነው እግዚአብሔርን አወቅነው የምንለው ዘመን ስለ እግዚአብሔር የሚያውቁ ግን እግዚአብሔርን የማያውቁ ሰዎች በጣም እየበዙ ነው ለምን ሲባል ስለ እግዚአብሔር ያቃሉ የተጻፈውን ያቃሉ የሚነገረውን ይሰማሉ ግን ምላሽ አልሰጡም ለሰሙት እውነት ለተረዱት እውነት ለተገለጠላቸው እውነት ምላሽ አልሰጡም ስለዚህ ስለ እግዚአብሔር የሚያውቁ እግዚአብሔርን ግን የማያውቁ ሰዎች እንደዚህ አይነት ሰዎች ሲበዙ ሁሉ ጊዜ ችግር ይፈጠራል ማለት ስለ ፍቅሩ የሚያውቁ ግን ፍቅሩ ውስጣቸው ያልገባ ያረሰረሰ በእግዚአብሔር ፍቅር ውስጡ ያረሰረሰ ሰው ፐርሰናሊ የእግዚአብሔርን ፍቅር በክርስቶስ ኢየሱስ የተገለጠውን ይሄንን የዘላለምን ፍቅር ኢንካውንተር ያላደረገ ግን ስለ ፍቅሩ ግን እግዚአብሔር እኮ ከኛ ከሰማይ ሰማያት ወርዶ ተሰቅሏል ሞቷል ብሎ መናገር የሚችል ሰው ማፍቀር በጣም ይቸገራል ስለ ምህረቱ በጣም ብዙ መናገር የሚችል የእግዚአብሔር ምህረት የሚያስደንቅ ነው ኃጢአተኛውን ይቅር የሚል ሰው ግን ምህረቱን በህይወቱ ያልተለማመደ እግዚአብሔር ይቅር እንዳለው ኃጢአቱን እንደተወለት እንደተማረ በእግዚአብሔር ፊት ነፃ እንደሆነ በእግዚአብሔር ፊት በክርስቶስ ኢየሱስ እንደተቀደሰ እንደጸደቀ ውስጡ ያልገባ ሰው የበደላችሁለት እግዚአብሔር ይድረስላችሁ ምህረት ያልተማረ የማያውቅ መማር በጣም ይከብደዋል እና እንደዚህ ያለን መሄድ እንችላለን ስለ እግዚአብሔር ፍርድ የሚያውቁ ግን በቃ እግዚአብሔርን የማይፈሩ ሰዎች ፐርሰናሊ እግዚአብሔርን ማወቅ ማለት ጥቅስ መጥቀስ በፍጹም አይደለም
ምንም ነገር ፐርሰናሊ በግል እግዚአብሔር ፐርሰን ነው ስንል ሕያው ነው ስንል በግል የሚነካካ የሚታወቅ አምላክ ነው በግላችን። ሁለተኛ ጢሞቴዎስ ላይ ምዕራፍ 1 ቁጥር 12 ማለት የሐዋርያው ጳውሎስ የመጨረሻ ደብዳቤው ከዚህ ዓለም በሞት ሊለይ ለመጨረሻ ጊዜ በሮም ታስሮ በቃ ኔሮ አስሮት ሲዛር ማለት ነው ሊገለው ሊታረድ ጥቂት ጊዜያቶች ቀርቶ ማለት ነው እስር ቤት ሆኖ ለልጁ ለጢሞቴዎስ ሲጽፍለት እንደዚህ ይለዋል። ሁለተኛ ጢሞቴዎስ 1:12 ላይ ነው ያለው። ያመንኩትን አውቃለሁ የሰጠውትን አደራ እስከዚያ ቀን ድረስ ሊጠብቅ እንዲችል ተረድቻለሁ። ያመንኩትን እኔ ራሴ አውቃለሁ። አሚን። ወንድማችን እኮ ሊታረድ ነው ሊሞት ደርሶ እኔ አውቃለሁ ይላል። ያመንኩትን የሚፎክር ሰው ነው የሚመስለው። የሆነ ጸሎቱ የተመለሰለት ሰው ነው የሚመስለው። እኔ ያመንኩትን አውቃለሁ እኔ ራሴ ተረድቻለሁ። መረዳቴ ዕውቀቴ it's personal ማንንም ስላለኝ አይደለም ማንንም ስለነገረኝም አይደለም ከፊት ለፊቴ ሞት አለ። ኔሮ በጣም ጨካኝ ነው። በሮም ውስጥ ከተነሱ ሲዛሮች ሁሉ በጣም በጨካኔው ከሚታወቁት አንዱ ኔሮ ነው። ሁሉን የፈጀ ነው የሚፈጅ ነው። ግን በዛ በጨካኝ ንጉስ ፊት ቀርቦ ሊሞት ደርሶ እኔ ያመንኩትን አውቃለሁ በጣም አውቃለሁ። ሰጠውትን አደራ እንደሚጠብቅ አውቃለሁ። ማንንም እንዲነግረኝ እንዲያስረዳኝ አያስፈልግም። አልናወጥም። ምንም የሚያስፈራኝ ነገር የለም። እግዚአብሔርን ማወቅ it's personal። የኢዮብን ታሪክ ሁላችን እናውቃለን። ሀብቱ ሁሉ ጠፍቶ 10 ልጆቹ በአንድ ቀን አልቀውበት ከዛ በበሽታ ታሞ ሚስቱ መታ በቃ እግዚአብሔርን ሰድበ ሙት በላው። ደግሞ በሽታው ራሱ ክፉ ነው ማለት ቁጭ ብሎ ሰውነቱ እንደ እባብ ቆዳ ከላዩ ላይ ይረግፍ ነበር እና እየፋቀ ማለት ነው። ስቃይ ላይ ነው ያለው ማለት እኛ ትንሽ እንኳን ቆዳችን ስትላጥ እኮ አልኮል አድርገን ምናምን አዮዲ ተደርጎ ፕላስተር ተለጥፈን ምናምን ያላተንኩብኝ ሁሉ ነው። እሱ መላው ሰውነቱ እየረገፈ እያሳከከው በሸክላ መፋቅ ጀመረ ይላል ቁጭ ብሎ ማለት ነው። እና ጓደኞቹ ሁሉ መተው በቃ የድሮ ጓደኞቹ የቅርብ ጓደኞቹ ኃጢአት አንተ ሰርተሃል ንስሐ ብትገባ ይቻላል በፍጹም ያሉ ሲሟገቱት እሱ የመለሰላቸው መልስ ኢዮብ 19:25 ላይ እንደዚህ ይላል። እኔን ግን የሚቤዠኝ ሕያው እንደሆነ በመጨረሻም ዘመን በምድር ላይ እንዲቆም ይህ ቁርበቴም ከጠፋ በኋላ በዛን ጊዜ ከስጋዬ ተለይቼ እግዚአብሔርን እንዳየው አውቃለሁ። እኔ ራሴ አየዋለሁ አይኖቼም ይመለከቱታል ከእኔም ሌላ አይደለም። ልቤ በመናፈቅ ዝሏል። በፍጹም እግዚአብሔር ካንተ ጋር አይደለም። በፍጹም ኃጢአት የተደበቀ ኃጢአት ባንተ ውስጥ አለ። እንዴት ሰው 10 ልጅ በአንድ ቀን ይቀብራል እግዚአብሔር ከእርሱ ጋር ከሆነ? እንዴት ሰው በአንድ ቀን ያለው የሁሉ ሀብት እንዴት በአንድ ቀን ይወድማል? ስታክ አይደለም ስታክ በአንድ ቀን ሊወድቅ ይችላል። ስለዚህ የሚታይ ሀብት ነው ያላቸው ሰዎቹ። የሚታይ ከብት ነው ያላቸው። የሚታይ ቤት ነው ያላቸው። የሚታይ ቢልዲንግ ነው ያላቸው። የሚታይ መሬት ነው ያላቸው። የሚታይ እርሻ ነው ያላቸው። ሁሉ ሀብት በአንድ ቀን ሲወድም ማለት ነው። ሰውነቱ ታሞ ይወደቀ በፍጹም ሌላ የማይታወቅ ነገር አለች። ኖ እኔ የሚቤዠኝን አውቀዋለሁ። ሃሌሉያ። ማንንም አይደል እኔ ራሴ አውቀዋለሁ። አታውቀውም ሲሉት ኖ አውቀዋለሁ። እርሱ ሕያው እንደሆነ አውቃለሁ። እርሱ ብቻ ሕያው መሆኑን እኔንም ደግሞ ሕያው ያደርገኛል ይላቸዋል። ቆዳው እየረገፈ ሃሌሉያ። ይሄ ስጋዬ ይሄ ቁርበቴ
ይሄ የሚፈርሰው ስጋዬ ከላይ ላይ ሲወድቅ አንድ ቀን ከዚህ ቁርበቴ ውስጥ ያወጣኝና ፊት ለፊት ከእርሱ ጋር እንቆማለን። እኔ ራሴ አይዋለሁ ማንም አይደለም ይላል። መንፈሴ አይደለም የማየው እኔ ራሴ ነኝ የማየው። እኔ ያንን ለማየት ደግሞ ናፍቄያለሁ። እኔ ራሴ ነኝ የማየው። ይሄ በብሉይ ኪዳን የኖረ የትንሣኤ አማኝ ባለፈው ሳምንት ሳክራሜንቶ አንድ በጣም የተወደደች እህት ወደ ጌታ ሄዳ ቀብር ላይ ነበርን እዛ እና ቀብር ላይ ሄድን። ያው ሰርቪሱ እየተካሄደ እዛ መሬቱ ላይ ያው ቀብር ቦታ ስትሄዱ መሬቱ በሙሉ በድንጋይ የተሞላ ነው ማለት እንትና በዚህ ከ18 እንትን የሚል ነበር። ከ18 ምናምን በ19 ምናምን ይሞት አንዳንዱ 40 ዓመት ሞት በፊት ሞቷል፣ 50 ዓመት 100 ዓመት እና ወይ ጉድ ይሄ ሁሉ ሰው ሞቷል አልኩና ይሄ ሁሉ ሰው ይነሳል። ቅዱሳን እኛ የትንሣኤ ተስፋ ያለን አማኞች ነን። መንፈሳችን አይደለም የሚነሳው፣ ነፍስ ሆነን አይደለም ወደዚህ ወደዛ የምንለው። ስጋችሁ ይነሳል ነው የሚለው መጽሐፍ አዲስ ኪዳን። አሜን አይባልም? ስጋችሁ ይነሳል። የፈረሰው ስጋችን ይነሳል። እንደውም እዛ ለቅሶ ላይ ሆኜ the theology of death የሚል ነገር ማሰብ አለብን ቤተክርስቲያን ውስጥ። ጌታዊ the theology of death የሚል ነገር ቃል ስጠኝ ላስተምር። ምክንያቱም እንደምንሞት የረሳን ነው፣ እንደምንነሳ የረሳን ነው። በእውነት እዛውኝ እንነሳለን። ስጋችን ነው የሚነሳው። አዲስ ኪዳን እሱ ነው የሚናገረው እንጂ የሆነች ነፍስ አይደለም። ኢየሱስ ክርስቶስ ከሙታን ሲነሳ ምኑ ነው የተነሳው? ምን ነው ዝም አላችሁ? አለበለዛ እንደገና ጌታን ትቀበላላችሁ። ጌታን የመቀበል ስነ ስርዓት ፕሮግራም ጉባኤው ኢየሱስ ከሙታን ሲነሳ ምኑ ነው የተነሳው? ስጋው ነው እኮ የተነሳው። እዛ መቃብር ውስጥ ሲገቡ ስጋውን ነው ያጡት። ስጋው ተነስቶ ሰማያዊ አካል ሆኖ ተለውጦ ማለት ነው። ግን ስጋው ተነስቷል። ለኛም የተሰጠን ተስፋ ያ ነው። ስጋችን በትንሣኤ እንደሚነሳ ነው የተሰጠን ተስፋ። አሜን ነው። ሃሌሉያ። እናንተ ብትሞቱ እንኳን ስጋችሁ የሚነሳ የምትሞቱ ቅዱሳን እና ስጋው ሲሞት የሚነሳ ቅዱስ ወንድማችሁ እንደዚህ ይላችኋል፣ እንሞታለን እንነሳለን። ሞት አንፈራም አይደል? 3 ሰው አሜን አለ። ሞት አንፈራ እዛው ከደፈርክ አንተ ፓስተር እኔ ነኝ የማየው አለየው። እኔ ራሴ ነኝ የማየው ሌላ አይደለም። ይሄ ቁርበቴ ከጠፋ በኋላ ፈርሶ ሲያልቅ ሕያው የሆነው አምላክ እኔን የሚበጀኝ ሕያው እንደሆነ ሕያው እንደሚያደርገኝ አምናለሁ፣ አውቃለሁ። እግዚአብሔርን ማወቅ it's personal። እግዚአብሔር ኤክስፒሪየንስ የሚደረግ አምላክ ነው እንጂ ዝም ብለን በመናባችን የምንሰለው አይደለም። ደግሞ ለሚፈልጉት ሳዳላ የሚገኝም አምላክ ነው። በጣም የሩቅ አምላክ የኔ የምንለው እኔ አምናለሁ የምንለው ነገር ነው። በጣም የእውቀት የአይምሮ መረዳት አይደለም። በአዲስ ኪዳን እግዚአብሔርን ማወቅ የሚለውን ሐሳብ ሲገለጥ ኢየሱስን ማወቅ ነው። አዲስ ኪዳናችን ላይ ኢየሱስን ማወቅ ነው። ቆላስይስ መልእክት ምዕራፍ 1 ቁጥር 15 ላይ እርሱ የማይታየው አምላክ ምሳሌ ነው ይላል፣ ወይም የማይታየው አምላክ አምሳል ነው ይላል። አምሳል ነው the exact representation of the invisible God ማለት the exact ተመሳሳይ የእግዚአብሔር ተመሳሳዩ አይደለም ኢየሱስ ክርስቶስ። exact representation ትክክለኛ የእግዚአብሔር ግልባጭ ኮፒ ማለት እንችላለን ነው።
የማይታየው አምላክ ታይቶ ማቀው ማንንም ሊያየው የማይችለው ይሄ አምላክ በሚታየው ኢየሱስ ተገለጠ። የማይዳሰሰው አምላክ በሚዳሰሰው ኢየሱስ ተገለጠ ማለት ነው። መቼም ቢሆን ይላል ዮሐንስ ምዕራፍ 1 ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው አንድ እንኳ የለም። ግን በአባቱ እቅፍ ያለ አንድ ልጅ እርሱ ተረከው ማንንም የለም። ሰውም አይቶት በህይወት ሊኖር አይችልም። እግዚአብሔር እንኳን እግዚአብሔርን ሰው አይቶት እግዚአብሔር የፈጠራትን ፀሐይ እንኳን በደንብ ማየት ከሩቅ ሆነን ከስንት ሚሊዮን ርቀት ላይ ሆነን በደንብ አንዳይም አይደል? እግዚአብሔር የፈጠራት ፀሐይ ቀረብ ብትለን ምን እንሆናለን? ቅቤ እንሆናለን። እሳት ውስጥ የገባ ቅቤ ፀሐይ ማለት ነች። ቅልጥ ፍስስ ውሃ ነው የምንሆነው። እግዚአብሔር የፈጠረ እፍ ያላት እንደውም ስለ ፍጥረት አንድ ቀን እናገር ይሆናል። እፍ ያላት እግዚአብሔር የፈጠረው እነኚህን ሁሉ ፀሐዮች በዩኒቨርስ ላይ የበተነው አምላክ እግዚአብሔር ኤሎሂም የምንለው ቢገለጥ ሰው ቢያየው የፈጠረው ካቀለጠን ፈጣሪውማ ምን ያደርገናል? ይሄ ግን ትልቅ የሆነው ከመታወቅ የሚያልፈው አምላክ በተገለጠ በሚታወቅ በኢየሱስ ክርስቶስ በመካከላችን ተመላለሰ እና ፊልጶስ ገረመውና ጌታ ሆይ አብን አሳየንና ይበቃናል አለው። በጣም የሚደንቅ ነው። ስለ አብ ብዙ ስለነገራቸው ማለት ነው። ብዙ ስለ አባቱ ስለነገራቸው በቃ አሳየን። ምዕራፍ 14 ዮሐንስ ወንጌል ላይ እናገኘዋለን። በጣም ኢየሱስ መልሱ ራሱ ተገርሞ የመለሰለት መልስ ይገርማል ማለት ገረመው። ፊልጶስ ከአንተ ጋር ይሄን ያህል ዘመን ስኖር ይሄን ያህል ጊዜ ስትከተለኝ ቀን ከሌሊት ጧት ሳስተምር ስበላ ስጠጣ ስተኛ ምን ስል ከአንተ ጋር ስመላለስ ይሄን ያህል ጊዜ ከአንተ ጋር ስቆይ አታውቀኝም? እኔን ያየ አብን አይቷል። ምዕራፍ 10 ላይ ደግሞ እኔና አብ አንድ ነን። እግዚአብሔርን ማወቅ በአዲስ ኪዳን ምንድነው? ኢየሱስን ማወቅ ተገለጠው። ባይዘው እኮ አይሁዳውያንም የሰቀሉት ምክንያት አንዱ ይሄ ነው አይደል? ራሱን እግዚአብሔር አድርጓል። እና ይገርማል። የዛን ጊዜ የነበሩት አይሁድ ራሱን እንደ እግዚአብሔር አድርጓ ብለው ሰቅለውት ከ2000 ዓመት በኋላ የሆነ ሰው የተነስቶ ኢየሱስ እግዚአብሔር አይደለም ብሎ ሊያስተምር ይሞክራል። ሰዎች የስተት አስተማሪዎች ማለት ነው። እሱን ስናውቅ እሱን ስናምን ከሱ ስንወለድ የሱ ልጆቹ ስንሆን ማለት ነው ህብረታችን ከእርሱ ጋር ሲሆን በቃ ከእርሱ ጋር ስለምንነካካ መነካካት የሚለው ቃል ጥሩ ላይሆን ይችላል። በእርሱ ስለምንነካ ጥሩ ነው። ስለምንነካ እናውቀዋለን። በቃ እናውቀዋለን። ለኛ ፐርሰናል ይሆንልናል ማለት ነው። ፐርሰናል እግዚአብሔር ማወቅ በጣም ፐርሰናል ነው። አእምሮ አይደለም። ለዚህ አዳዲስ አማኞች ቃሉን አያውቁም፣ እግዚአብሔርን ግን ያውቁታል። ታውቃላችሁ? ያውቃሉ። በጣም ዛሬ ትላንትና የተወለደ አማኝ ያውቃል። ነክቶኛል የሚሉ ሰው አላጋጠማችሁ? እናንተ ተነክቷችሁ ረስታችሁታል። እንደሚነካኩ ረስተናል። አንዳንዶቻችን ከመቆየታችን የተነሳ ቤት ውስጥ አዳዲሶች ሲመጡ ነው አንዳንዴ ኤክሳይትድ የሚያደርግ ነክቶኛል ጌታ እና አንዳንድ ጌታ የተቀበሉ ይመጡና ያለቅሳሉ እና እኛ አይተን ያለቀሰሽ ነው ያለቅሳል እኮ እንባባላለን። ነክቶኛል፣ ፍቅሩ ነክቶኛል፣ ምህረቱ ውስጥ ግብት ብሏል፣ ድኛለሁ ይሏቸዋል። እንዴት አውቅ መዳን? በቃ ድኛለሁ። እንዴት እንዳወቅን እንኳን ግን መዳናችንን ግን እናውቃለን። በቃ ድኛለሁ
ማለት ነፍሳችን የዳነው መንፈሳችን ነው የተነካው ውስጣችን ነው የተለወጠው ተለውጫለሁ ፐርሰናል ነው ጌታን ማወቅ በጣም እና አንዳንዶች ደግሞ በቃ በጌታ ፍቅር ቅጥል ይሉና እወደዋለሁ ይላሉ እኛ እሱን ስለረሳ ነው እንገረማለን ሃሌሉያ ስታድግ ትፈርዳለች እንላለን እሷን ያየን ማለት ወንድም ሆነ ሴት በቃች ልጅ ስለሆነ ነው በጌታ እኛም አርጎን ነበር ልንል ጥቂት እንቀራለን በኢየሱስ ክርስቶስ ስም ለዘላለም ያርገን በፍቅሩ እንደተቃጠልን እንሂድ እሱ ጋር ባይዘው እግዚአብሔርን ማወቅ ታውቆ አያልቅም ስንቆይ ትንሽ ያወቅነው ይመስለናል እኛ ምንም ታውቆ አያልቅም ምን ይባላል ባነበብነው ክፍል ሆሴዕ 6 ላይ እግዚአብሔርን እንወቅ ብቻ ብሎ አይደለም ያቆመው እግዚአብሔርን ለማወቅ እንፈልገው ፐርሲው እናድርገው በቃ እንትጋ በጣም እንትጋ የበለጠ እንድናቀው አጥብቀን እንከተለው ለምንድን ነው እንደዚህ ያለው ስትሉ እዛው ሆሴዕ መጽሐፍ ላይ 2 ምዕራፍ ወደ ኋላ ስትሄዱ በቃ የእስራኤል ሕዝብ ጥፋትና ውድቀት እግዚአብሔርን አለማወቅ እንደሆነ ይነግረናል የማለዳ ጸሎት የስልኩ ጸሎት ላይ የምትገቡ ያው ኤርሚያስን አንብበን አሁን ዜና ውስጥ የእስራኤሎችን የመጨረሻ የመርኩ ዘመናቸውን ውድቀታቸውን እያነበብን ነው አብረን እየጸለይን ነው እና በጣም እየተገረምን ማለዳ ጥቂት ቁጥሮችን እያነበብን ማለት ነው የሕዝቡ እግዚአብሔርን አለማወቅ አመፀኛነቱ ደፋርነቱ እንደፈለገ መኖሩ የእስራኤል ሕዝብ በዛ ዘመን ማለት ነው እየገረመን ምንድነው ችግራቸው ስንል ሆሴዕ እግዚአብሔርን አለማወቅ ሆሴዕ ምዕራፍ 4 ቁጥር 6 ላይ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል አንተም ዕውቀትን ጠልተሃል ሕጌን ረስተሃልና ካህን እንዳትሆነኝ እኔም እጠላሃለሁ ይላል ማለት የሕዝቤ በቃ መጥፋት የካህናቶቼ ውድቀት ነው የሚለው ዕውቀት ማጣት ነው ምን ዕውቀትን አምላካቸውን እግዚአብሔርን አለማወቅ ሕጉን አለማወቅ ቃሉን አለማወቅ ደግሞ ለማወቅ አለመፈለግ እንደዛ እንዳንመስል ዛሬም እግዚአብሔርን ፍርድ ምህረት ይቅርታ ትልቅነት በቃ ጽድቁን ምናምን አለማወቅ በጣም ያጠፋናል ወይ በጣም አጉል ደፋር ያደርገናል ወይ በጣም ፈሪ ያደርገናል ማወቅ እኮ ጥሩ ነው አንዳንዴ እግዚአብሔርን የሚያቅሰው በእግዚአብሔር ፊት በፍርሃት ይመላለሳል በጠላት ፊት ግን ደፋር ይሆናል የት ቦታ እንደምንደፈር ማወቅ እንዴት ጥሩ መሰላችሁ አንዳንድ ሰው በክርስቶስ ኢየሱስ ደፍረናል ብሎ እግዚአብሔርን ፊት ሊደፍር ይሞክራል አይደፈር እኔ ወደዚህ በቃሌ ወደ ትውቱ በቃሌ ወደሚንቀጠቀጥ ሰው መለከታለሁ ዳኒ ተናጋሪ ያደርገናል አንድ ሰው እንዳለ በዚህ ዘመን ነብይ ተብሎ ለመጠራት ጸጋ ሳይሆን ድፍረት ነው የሚያስፈልገው በቃ ደፋር ከሆናችሁ በቃ ምንም ነገር እኮ ይናገራሉ እግዚአብሔር ገለጠልኝ ብሎ አንዱ ማንቸስተር ዩናይትድ አርሴናልን 2-1 3 ያርገው እንዴ አሁን ለዚህ መገለጥ ያስፈልገዋል ድፍረት ነው እንጂ ማለት እግዚአብሔርን አላወቀውም ማለት ነው መንፈስ ቅዱስ ይወረደው ስለ ማንቼና ስለ አርሴ ሊነግረን ከሆነ በጣም ስተናል በጣም ደፋር ያደርገናል እግዚአብሔርን አለማወቅ በጣም ደፋር ያደርገናል ቢያውቁት ኖሮ የሕይወትን ጌታ ባልሰቀሉት ነበር አላወራ አለማወቅ አንዳንዴ በጠላት ፊት በኃጢአት ፊት እንፈራለን በሰይጣን ፊት እንፈራለን አለማወቅ ብናቅ ግን ማንኛውም ጠላት እንደሚገዛልን የትኛውም ኃጢአት አርብለት
ድማችን አመንቲ ጌታ ኢየሱስ ይባርክ በደም ተናግሯል የትኛው ማጥያት ክርስቲያንን እንደማያሸንፈው በቃ ተረተን በድፍረት መኖር እንችላለን እግዚአብሔርን ማወቅ እሱን ማወቅ ስንፈልግ ከልባችን ስንፈልገው ይላል ሆሴ እንደ ወገግታ ተዘጋጅቶ እናገኘዋለን ማለት በቃ ይገኝልናል ዕብራውያን ምዕራፍ 11 ላይ ፓስተር ታሪኩ ብዙ ጊዜ የሚጠቅሰው ጥቅስ አለ ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ሲክ ለሚያደርጉት ምን እንደሚሰጥ ዋጋ እንደሚሰጥ ምን ሊያደርግ ይገባዋል ወደ እግዚአብሔር የሚደርስ ለሚፈልጉት እግዚአብሔር ሲክ ለሚያደርጉት ለሚሹት ከልባቸው ለሚሹት ዋጋ አለው ዋጋው ምንድነው ሲል መገኘት ከልብ ሲፈልጉት ይገኝላቸዋል ጌታ እግዚአብሔር ተፈልጎ አይጠፋም እግዚአብሔር ለመሰላችሁ እግዚአብሔር ስለማይገኝ እግዚአብሔር ከፈለገ ስለማይገኝ እንዴት ይገኛል እግዚአብሔር ማለት እዚች ምናያት እንኳን በቴሌስኮፕም በመናምን የምትታየው ማርስ ላይ ሄዶ ቁጭ ቢል እግዚአብሔር ማን ደርሷል ማርስ ላይ የሚሄድ ገና ስፔስሺፕ አልሰራንም ሰዎች ሩቅ አይደለችም እኮ እቺ ትንሽ ቅርባችን በጣም ቅርባችን እሷ ላይ እንኳን ቢቆጭ ቢል አይገኝም ዩኒቨርስን የሞላ እግዚአብሔር ዩኒቨርስን አይደለም ዩኒቨርሶችን የሞላ በትሪሊየን የሚቆጠሩ ከዋክብቶችን የፈጠረ አምላክ ልጥፋ ቢል ከሰው ልጅ ማን ያገኘዋል እግዚአብሔር ራሱን የሚገልጥ አምላክ ነው ራሱን ከሰው ልጆች ያልሰወረ አምላክ ነው መግለጥ የሚፈልግ አምላክ ነው ችግሩ የሚፈልገው የለም ከልቡ የሚፈልገው የለም ለጥቅሙ የሚፈልገው አለ ለሆነ ነገር የሚፈልገው አለ እንፈልገዋለን ግን ከልቡ ራሱን እግዚአብሔርን ወደ እግዚአብሔር የሚደርስ ለሚፈልጉት እግዚአብሔር እንዳለ አምኖ ለሚፈልጉት ዋጋ እንዲሰጥ ዋጋ እንዳለው ምን ያስፈልገዋል ዋጋው ራሱ መግለጡ ነው ዋጋው ራሱ መገኘቱ ነው ሆሴም የሚነግረን እሱ ነው እንደ ወገግታ ሲል እንደ ጠዋት ፀሐይ ብርሃን ወገግታ መውጣት ከጀመረ መታየት ከጀመረ በደንብ ሳይበራ ጠዋት አይቆምም የሚድልስት ደግሞ ፀሐይ በደንብ ነው ድብና አርጎ እንደሚሞቅ ሰማለሁ እጄ ባላቅ እንደ ወገግታ እየበራ ይመጣል እንደ ወገግታ ሳይደምቅ አይቆምም ሳይበራ አይቆምም ይላል እንደ ዝናብ እንደ መጨረሻው ዝናብ ይመጣል እንደ በልግ ዝናብ ይላል አዲስ ትርጉም ከዛ ደግሞ እንደ ክረምት ዝናብ እኛ ሁለቱንም እናቃለን ኢትዮጵያኖች አይደል የበልጉንም የክረምቱንም በተለይ ነሐሴ አካባቢ እንዴት እንደሚረግጠው ያገር ትሬንስ ዶግስ ኤንድ ካትስ ይላሉ በጣም ሲወርድባቸው በቃ ድመትና ውሻ ሲዘንብ ነው ያለው አይነት ነው አነጋገራቸው በጣም ይወርዳል ማለት ነው እንደ ክረምት ዝናብ እግዚአብሔር ይመጣል ሳያጨቀይ ሳያረሰርሰው ያን ሰው አይተውም ከፈለገው ይያለው ከልቡ ማወቅ የፈለገው የተጋው ምንም ሳይገልጽለት አይለቀው ወገኖች ሆይ እግዚአብሔርን በመፈለግ ልብ እግዚአብሔር ይባርከን በእውነት እግዚአብሔርን ማወቅ በጣም ሰፊ ትምህርት ነው እና እግዚአብሔርን ስለማወቅ ሳስብ በመጀመሪያ መጣልኝ ስሙን ማወቅ ይበቃናል ብዬ ነበር እናገርም ጥቂት በሚቀጥሉት አንድ ወይ ሁለት ሳምንት ስለ እግዚአብሔር ስሞች ባይዘው በዚህ በኩል እንዳጋጣሚ ስሞች አሉ የእግዚአብሔር በዚህ በኩል የኢየሱስ ስሞች ተጽፈውልናል ጥቂት በዚህ አራት 8 በጣም ብዙ ነው ግን ስሞች በጣም እግዚአብሔር ራሱን ከገለጠባቸው ራሱን ለሰው ልጆች ካስተዋወቀበት ነገሮች ምናልባትም ትልቁ በያስባለው ስሙ ነው እግዚአብሔርን በስሙ ውስጥ በጣም እናገኘዋለን በተለያየ ስም ነው እግዚአብሔር ራሱን የሚጠራው የኢየሱስ ስሞች እንኳን በአዲስ ኪዳናችን ከብሉይ ኪዳን ጥቂት ተጽፎልናል አይ ቲንክ ከ200 በላይ የክርስቶስ ስሞች ራሳቸው አሉት ስሙና ታይትሉ አብረው የተገለጠበት ለላችሁ
እና እግዚአብሔር ስሙን ማወቅ ማለት በቃ ስልጣኑ አለ፣ ዘላለማዊነቱ አለ፣ ኃይሉ አለ፣ የክብሩን ትልቅነት እናገኛለን፣ ባህሪውን በስሞች ውስጥ እናገኘዋለን። እነኚህ እንኳን አራት ስሞች ውስጥ እግዚአብሔር ባህሪ አለ፣ ስራውን እናገኛለን። ግን አንድን ሁለቱን ስሞች እንሄድባቸዋለን በሚቀጥለው ሳምንት ብዬ አስባለሁ። ጌታ ኢየሱስ በምድር አገልግሎቱን ጨርሶ ልክ ሲሄድ የመጨረሻው ጸሎቱ ላይ ምዕራፍ 17 ዮሐንስ ወንጌል ላይ ለአባቱ ሲያስረክብ በቃ ይሄው የሰጠኝን ጠብቂያቸዋለሁ፣ አስተምሪያቸዋለሁ፣ ከነሱ ከሰጠኝ አንዱም አልጠፋም። ባይዘው ጌታ በጣም ደስ ይላል። በጣም አካውንተብል ነው፣ ስርዓት ያለው ነው። በጣም እኮ ነው ጌታ ያስተማረን። እንደ ኢየሱስ ያርገን። እንደሱ ልንሆን አይደለም እንታጋው ራስ ወደ ሆኖ ለክርስቶስ እና ሲሄድ ለአባቱ ይነግረዋል። ይሄው ከሰጠኝ አንድ እንኳን አልጠፋም እና ያልከኝን ሁሉ ስራ ፈጽሜያለሁ፣ ደግሞ አከበርኩ ምናምን ይልና ከዓለም ለሰጠኝ ሰዎች ይላል ምዕራፍ 17 ቁጥር 6 ላይ ስምህን ገለጥኩላቸው። ለዚህ ነው አብን አሳየን ያለው ፊልጶስ ሲነግራቸው ነበር። የእግዚአብሔርን ስም ሲገልጥላቸው ነበር። አባቴ አብ እንደዚህ ነው እያለ ምን እንደገለጠላቸው አልተጻፈለንም ሁሉ ስምህን ገለጥኩላቸው ይላል። ቁጥር 26 ዝቅ ብሎ ስምህን አስታወቅኳቸው ደግሞም አስታውቃቸዋለሁ ገና ይላል። ስምህን ነገርኳቸው ሳይሆን ገለጥኩላቸው። ግሪኩ ላይ ሄጄ ተመለከትኩትና ፋኔሮ የሚል ቃል ነው የሚጠቀመው። በቃ በሥራ መግለጥ፣ በቃል መግለጥ፣ የሚታወቅ ማኒፌስት የሚደረግ በቃ ቪዚብል የሆነ በማናቸውም ነገር እና ስምህን ቪዚብል አረኩላቸው፣ አዩት፣ ግልጥ ነው ያለላቸው። ያንተ ስም አልሰወርኩባቸው፣ ነገርኳቸው። እንደዚህ ነው የገለጥኩላቸው። እዚህ በነበርኩበት ዘመን ከነርሱ ጋር አገልግሎቴ ያንተን ስም መግለጥ ነበርና ገለጥኩላቸው፣ አስተዋወቅኳቸው ይላል። ገናም ደግሞ ገና አስተዋውቃቸውም አለው ይላል። ገና ማኒፌስት አደርገዋል፣ ገና ዲክሌር አደርገዋለሁ። ታውቀህ ስለማታልቅ ማለት ነው። በትምህርቱ፣ በኑሮ፣ በአገልግሎቱ፣ በስብከቱ፣ በሞቱ፣ በትንሳኤው፣ በሁሉ ነገር እግዚአብሔርን ገለጠው ኢየሱስ። እግዚአብሔር ባህሪ፣ የእግዚአብሔር ስልጣን፣ የእግዚአብሔር ማንነት ማለት እንችላለን ተገለጠ። እና ብዙ ስሞች አሉት እግዚአብሔር የተገለጠበት ብሉይ ኪዳን ውስጥ ስንገባ። ግን በአዲስ ኪዳን የተገለጠውን ነው ስም ማየት ዛሬ ከናንተ ጋር አይቼ መጨረስ የፈለኩት። በአዲስ ኪዳን የኢየሱስ ስም አሜን። ጥቂት ልናገረው። ሁላችሁም የምታውቁት የኢየሱስ ስም በሂብሩ በዕብራይስጡ ምንድነው የሚባለው አይደል? ኢየሱስ የሚለው ግሪክኛው ላይ ነው አይደል? ያሹዋ ያህዌ ያድናል ማለት ነው አይደል? ያህዌ ያድናል። የኢየሱስ ዋናው ስራው በቃ የተወለደበት ወደ ምድር የመጣበት ስጋ የለበሰበት ስጋ ሰው የሆነበት ዋናው ዓላማው ማዳን ነው፣ ሰውን ማዳን ነው። ስለዚህ ይሄ ስሙ በጣም ስራውን ይገልጸዋል። ከምንድነው ያዳነን ስንል በቃ ከኃጢአት ፍርድ አድኖናል፣ ከዘላለም ሞት ማለት ነው። ከኃጢአት ክስ አድኖናል፣ ከኩነኔ አድኖናል፣ ከጊልት አድኖናል። በጣም ደስ አይልም? አሁን እዚህ መሃል ተቀምጣችሁ ምንም ኃጢአት የማይከሳችሁ ሰዎች በጣም እኮ አንዳንዶቻችን እንገርማለን። አንገርማችሁም? አትገረሙ? አለመከሰሳችን አይገርማችሁም? በኃጢአት ማለት ወንጀለኞች ተሰብስበን ከወንጀል ነፃ ሆነን ጻድቁን እግዚአብሔርን ማምለክ በሱ ፕሬዘንስ ውስጥ መኖር አይምሮአችን ህሊናችን ክሊር መሆኑ ብዙ ዘባዝንኪ ያለብን እዛው ጌታ እንደቀበረው ይቆይልን። ምክንያቱም ብንተዋወቅ ሌላ ችግር ሊፈጠር ስለሚችል አውርደው ብላችሁ እኔ ላይ ቮት ልታደርጉ ስለምትችሉ ጌታ እየደበቀ ያስቀምጠን እንጂ ወንጀለኞች ከኃጢአት እኮ ክስ ህሊናችንን እኮ ቀደሰው። በጣም ህሊናችን በጣም እኮ እንገርማለን ማለት መደነቅ አለብን እንደ ንጹህ ሰዎች ማለት። አንዳንድ ጊዜ አገልግሎት ካልተሰጠኝ ብለን ሁሉ የምናስቸግረው ነፃ ስለሆነን እኮ ነው። ልክ ማገልገል I deserve it. We don't deserve anything. ምንም ነገር
ዲዘርቭ አናደርግም ማለት እንደማንነታችን ግን ህሊናችን በጣም ንጹህ ስለሆነ እኔ መስበክ አልችልም አትችልም እኔም አልችልም እናንተም አትችሉም ማንኛችንም አንችልም ምህረቱ አሜን ይቅርታው ካልዘመርኩ ምን ካላልኩ ቦታ ካልተሰጠኝ ቤተክርስቲያን ካልመራው ማለት ጌታ እኛን የመቀደሱ ልክ ውስጣችንን የማንጻቱ ልክ በጣም ስሙ ከዘላለም እስከ ዘላለም የተባረከ ይሁን ኢየሱስ ያድናል ሚለው ለዚህ ያድናል ከኃጢአት ፍርድ ያድኖናል ከዘላለም ፍርድ አድኖ ከኩነኔ አድኖናል ከክስ አድኖናል ጊልት ውስጣችን የለም ነፃ ነን ማንንም አይከሰንም እሱ ያጸደቃቸውን ማን በክርስቶስ ኢየሱስ ያሉ ነፃ ናቸው ሃሌሉያ ነፃ ያረጋችሁ ጌታ ስሙ የተባረከ ይሁን ከኃጢአት ኃይል ከፍርሃት ከባርነት ፍርሃት ከሞት ፍርሃት አድኖናል ያድነናልም ገና መልአኩ ገብርኤል ለዮሴፍ ሲገለጥለት ማርያም ቅድስት ማርያም አርግዛ በተገኘች ጊዜ ጮኛ ሆና እና በስውር ሊተዋት አሰበ ይላል ጻድቅ ሰው ስለነበርና ገብርኤል መጣና እንዳትተዋት አለ እንዳትተዋት እሷ ልጅ ትወልዳለች ከመንፈስ ቅዱስ ነው ያረገዘችው ስለዚህ እርሱ ህዝቡን ከኃጢአታቸው ያድናቸዋል ስሙን ማን ትለዋለ መልአክ ነው ያወጣው ስሙን ኢየሱስ ትለዋለ ያሽዋ ትለዋለ እሱ ያህዌ ያድናል ነው ለምን የሚመጣው ሕፃን ህዝቡን ከኃጢአት የሚያድን ነው ከኃጢአት በሽታ የሚያድን ኢየሱስ ብቻ ነው ስሙ ለዘላለም ይባረክ ክብር ለእርሱ ይሁንለት ከኃጢአት በሽታ የዳናችሁ ክብር ለእግዚአብሔር ይሁን ሃሌሉያ በእውነት መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለምና ይላል የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ማንም የለም ስሙ ያድናል የዳንበት ስም ልጅ ሆነበት ስም ዮሐንስ ወንጌል ምዕራፍ 1 ቁጥር 12 14 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት በማን በኢየሱስ ስም ለሚያምኑት ምን እንዲሆኑ ስልጣን ሰጣቸዋል የእግዚአብሔር ልጆች የእግዚአብሔር የልጅነትን ስልጣን ያገኘንበት ስሙ ስልጣን ይሰጣል ልጅ ያደርጋል ነፃ ያወጣል ስሙ ከእግዚአብሔር ጋር አባትና ልጅ አድርጎናል ማለት ፐርሰናል ሪሌሽንሺፕ ፈጥሮልናል አባ ብለን መጥራት እንችላለን እግዚአብሔርን አባዬ ማለት እንችላለን እግዚአብሔርም ግራ አይገባውም እኛም ግራ አይገባንም በጣም እኮ ደስ ይላል እኔም አባዬ እለዋለሁ አባቴም አባዬ እለዋል ልጄም ፋዘር ይለዋል እሱ በእንግሊዘኛ ስለሆነ የሚናገረው ማለት ነው ምንም አያት ቅድመ አያት አይሆንም እግዚአብሔር ለማንም የለው ቅምቅም አያት ምናምን ለሁላችንም አባት እግዚአብሔር የዳንበት ስም ብቻ አይደለም ጸሎታችን የሚሰማበት ስም መሰማት የሚመለስበት ስም ዮሐንስ 14 ቁጥር 13 ላይ እኔ ወደ አብ ሄዳለሁ አብ ስለወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ ማናቸውንም ነገር በስሜ ብትለምኑ አደርገዋለሁ ጸሎታችን የሚሰማበት የሚመለስበት ስም ዮሐንስ 16 ቁጥር 23 ላይ ብዙ ጥቅስ ነው እንግዲህ ምነግራችሁ ፈጠን ያው እውነት ነው ተላችኋል አብ በስሜ የምትለምኑትን ሁሉ ይሰጣችኋል በስሜ የምትለምኑት እስካሁን በስሜ ምንም አልለመናችሁም ይላችኋል ደቀ መዛሙርቱ ደስታችሁ ፍጹም እንዲሆን ለምኑ ተቀበላላችሁ ለዚህ ነው ጸሎታችን ላይ ሁሉ ጊዜ በጌታ በኢየሱስ ክርስቶስ የምንለው ስንዘጋው በኢየሱስ ክርስቶስ ብለን ምንዘጋው የሆነ ኢንካንቴሽን አይደለም የሆነ ልምምድ አይደለም ማለት ነው በእግዚአብሔር ፊት አክሰስ ያገኘንበት አንዳንዴ እግዚአብሔር ስለተለማመጥ ነው አይሰማንም አይደለም ስለ ጾመን ጸሎት አይመለስም
ስለምናሳዝን በጣም እኛ እንደውም ኢትዮጵያኖች እግዚአብሔር ይባርከን ደስ እንላለን። ይሁን የሚያሳዝን ድምጽ አለን። እኔ ከፈረንጆች ጋር ጥቂት ብዙም ባላቅ ከኔ በለጠ የምታውቁት ይኖራሉ ፈረንጆችን የሚል ነገር አይሉ እና ጸሎት ላይ በጌታ ፊትም ሆነን አንዳንዴ አላሳዝንም አታሳዝኝኝም ቢልስ እግዚአብሔር አክሰስ ስለምናሳዝነው አይደለም። በእግዚአብሔር ፊት አክሰስ ያለን ጸሎታችን የሚሰማው ስላለን አይደለም ብለን እናውቃለን። እኔም ብያቃሉ አላሳዝንም ጌታ ወይ ምናምን ነገር አይባሉ ምንም አይደለም። ግን ጸሎታችን የሚሰማው በስሙ ስንለምን ነው። አክሰስ የሰጠን ኢየሱስ ስም ነው። በሩን እኮ በረገደው ወደ ቅድስተ ቅዱሳን ውስጥ እንድንገባ ሰው ወደማይገባበት ቦታ እንድንገባ ያን በመቅደሱና በመቅደስ ውስጥ የነበረው መጋረጃ የቀደደው እሱ ነው። ማንም እኮ አይገባም ወደ ቅድስተ ቅዱሳን በብሉይ ኪዳን እንኳን ማለት ነው። በእግዚአብሔር ስም የተሰራ ታቦት ስለነበረ ይሄ ግን ራሱን እግዚአብሔርን ነው ወደኛ ያወረደው። ይሄ ስም በራሳችን ስም አንመጣም፣ በጻድቃን ስም አንመጣም፣ በአማላጆች ስም አንመጣም። ስለ ጻድቃኖች እግዚአብሔር ይመስገን፣ ስለ ቅድስት ማርያም እግዚአብሔር ይመስገን። በቅድስት ማርያም ስም ወደ እግዚአብሔር አንገባም፣ በመላእክት ስም አንገባም። በኢየሱስ ስም ደግሞ በዘመኑ ጴንጤዎች ደግሞ በነብዩ ስም አንገባም፣ በሐዋርያት ስም አንገባም። እጸልይላችኋለሁ የሚሉ ነቢያት ተነስተዋል። አይጸልዩልን ለዘላለም ከፈለጉ በእነሱ በኩል አይደለም እንገባው፣ በጌታ በኢየሱስ ስም። አንድ ቦታ እንደውም ካገኘው ስልኬ ላይ ሁሉ ሴቭ አድርጌዋል። ኢትዮጵያ ስልክ እንጨት ላይ የተለጠፈ ማስታወቂያ አንድ ሰው ፎቶ አንስቶት ብዙ አትቸገሩ አትድከሙ እንጸልይላችኋለን የሚል በዚህ ስልክ ቁጥር ደውሉ። ልክ እንደ ደላሎች ይለጥፋሉ አይደል? የቤት ሰራተኛ መኪና መግዛት ቤት መሸጥ ምናምን የሚሉ እና የጸሎት ደላላ ተለጥፉ። እውነት ሁሉ አልመስልሃለኝ ሊጸልዩልኝ ለኛ ሊጸልዩልን እና አንዳንድ ሰዎች ደውሎ ይነግሯቸዋል። ስልክ አለ 3 ነው 4 ስልክ ቁጥር ነው የደረደሩት እና ተደውሎ ይነገር በዚህ ጉዳይ ላይ ጸልይልን። ከዛ በቃ ይጸልይ አንቺ ለምን ትጸልያለሽ? እንደዛ ብሎ አክሰስ የለም። በማንም በኩል አንገባም። አክሰሱ በኢየሱስ ነው የተከፈተው። መንገዱ ራሱ ኢየሱስ ነው። ስሙ ለዘላለም መንገድ ተከፍቶላችሁ እናንተ ሄዱ እንጂ በግድ ሰው እሺ ገባችሁ ሐሳቤ። በስሜ የምትለምኑትን አብ እንዲከብር እኔ አደርገዋለሁ። በስሜ በተለመኑ አብ ይሰጣችኋል። በቃ ጋራንቲያችን ነው ስሙ። እግዚአብሔር እንደዚህ ሰማ። ያ ብቻ አይደለም ስልጣናችንም ነው ስሙ። ስልጣናችን ነው። ማርቆስ 16 ላይ 17 ቁጥር 17 ያመኑትን እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ። በስሜ አጋንንትን ያወጣሉ። ስልጣናችን ሰባዎቹን ደቀ መዝሙር ጌታ ለአገልግሎት ከላካቸው በኋላ ሉቃስ 10 ላይ ሲመለሱ በጣም በብዙ ደስታ ተመለሱና አጋንንት እንኳን በስም ተገዝተውልናል አሉት። ማለት በምድር ታሪክ ውስጥ አጋንንት ለሰው ተገዝቶ አያውቅም። ነብዩ ኤልያስ በዛ ሁሉ እሳት ከሰማይ የማውረድ ስልጣኑ ላይ አጋንንትን ዛዞ አያውቅም። መናፍስት ማንም እነ ኢሳይያስ አላዘዙ። የእግዚአብሔር ወዳጅ የተባለው አብርሃም ያሁሉ ኪዳን የተሰጠው አላዘዘም። በእግዚአብሔር ቤት የታመነ አልተገኘም የተባለው ሙሴ አጋንንትን ሲያስወጣ ታዩት። እንደ ልብ ያለው ዳዊት ያን ሁሉ መዝሙር የጻፈ ትንቢት የጻፈ አጋንንትን አያስወጣም። ለመጀመሪያ ጊዜ ሐዋርያቶቹ ሊዱና በስም ያስወጡ አላቸው። ሪሊ አው እና በቃ ምንም በኢየሱስ ስም ማለት ኢየሱስ የተለመደ ስም ነው። እኛውን በኢየሱስ የጌታችን ስም ብቻ ነው መስለን ኢየሱስ ኢያሱ ማለት ነው አይደለ? ኢያሱ የተለመደ ስም ነው እና በቃ በስም አው በስም እና በስም እና አው ከዛ ሲሄዱ ሲሞክሩት ወጣ። በጣም ደስ ይላል አጋንንት ሲታዘዛችሁ ባይዘው ሃሌሉያ ብሎ እያሉ አስወጡና ተመለሱ። በስም አጋንንት እንኳን ተገዙልን።
በጠላት ላይ ስልጣን የሰጠን ስም ስልጣን ምንም ባይዘው ዕውቀት አይደለም አጋንንትን የሚያስወጣው ስሙ ነው ምንም እኔ ትዝ ይለኝ መጀመሪያ አጋንንት ያስወጣው ታይቲክ 16 ወይም 17 ዓመት ሆነኝ ሲያበቃ ሲገስጹ ስላየው በጣም ይገርማቸዋል ምንም ማቴዎስ ወንጌልን አንብቤ አልጨረስኩም አይመስለኝም ሉቃስ ወንጌል ምናምን አንብቤ አልጨረስኩም የቴዎሎጂ አይነቶችን አላቅም መጥፎ ነው ይያልኩ እንዳልሆነ ይገባቸዋል እናስተምራለን ግን ምንም አላቅም ስልጣኑ ያለው ዕውቀቴ ላይ ሳይሆን ስሙ ላይ ነው አሜን ነው በቃ ዝም ብሎ በጌታ አዲስ መሆን ትችላል ትላንት የተወለደ ክርስቲያን ሊሆን ይችላል ውጣ ሲለው መታዘዝ ግዴታው ነው ከዚህ በፊት ስለዚህ ነገር ተናገረ ያለው የሆነ ትራፊክ እዚህ ውጪ ብታገኙ የትራፊክ ልብስ ዩኒፎርም ከለበሰ 15 ፓውንድ ብትሆን በጣም ቅጥን ያለች ትራፊክ ሴት በጣም መታሳዝን ኩስምን ያለች ትልቅ 18 ጎማ ያለው ከነተሳቢው የጫነ ትሬንታ እንዲ ስትለው ምን ይሆናል ለምን ስልጣን እሷ ላይ አይደለም እኮ ስልጣኑ ያለው ከኋላው ነው ማለት እሷን ዞርበይ ብሎ በጎን ቢያልፍ ከገቨርንመንት ጋር ነው ችግሩ የካሊፎርኒያ ገቨርንመንት መጥቶ እሱንም መኪናውንም ቤቱንም ሁሉ ሊያሰረው ይችላል ስልጣን ተሰጥቷታል ኃይሉ አይደለም ስልጣን ነው ያላት ስልጣንን ሰጥቻችኋለሁ ሲል ስልጣኑኛ ላይ ነው ያለው ስለዚህ ከሰይጣን ጋር ስንዋጋ እኛ አይደለም ልቀቅ ማለት ነው ስልጣን አለ የሚታገለው ከዚህኛው መንግስት ጋር ነው እኛ እኮ ሪፕሬዘንት የምናደርገው ሌላ መንግስት አለን ነው አይደለም ስልጣን ያገኘንበት በአጋንንት ላይ በበሽታ ላይ ምሰጥ ብርና ወርቅ የለኝም በናዝሬቱ በኢየሱስ ክርስቶስ ስም ተነሳና በስሙ ይሄን የምታዩትን በሽተኛ አላቸው የሐዋርያት ሥራ ምዕራፍ 3 ላይ ነው ሁለቱም ጥቅሶች አሉ ተነስቶ የዘለለው የቆመው እግሩ የተፈታታው በስሙ ስልጣን ነው ይላቸዋል በስሙ በማመን ጤና አደረገው ፈውሱ ያለው ኃይሉ ያለው ስልጣኑ ያለው ማዳኑ ያለው ስሙ ላይ ነው ይህ ስም የእግዚአብሔር ፕሬዘንስ ኢየሱስ የሚለው ስም የእግዚአብሔር ፕሬዘንስ ከኛ ጋር መገኘቱ ከኛ ጋር እንዳለ በጣም እርግጠኛ የምንሆንበት ነው ማቴዎስ 18:20 ላይ 2 ወይም 3 በስሜ በመሰበሰቡበት በዚያ በመካከላቸው እሆናለሁ 2 ወይም 3 በስሜ ጌታ እንዳለ በምን እርግጠኛ እንሆናለን ስንለው በስሙ ስንሰበሰብ እንዲህ ቤተ ክርስቲያን ውስጥ ሊሆን ይችላል የሚያምር ወንበር ላይ ተቀምጠን እቤት ውስጥ ሊሆን ይችላል ኮፊ ሾፕ ውስጥ ሊሆን ይችላል ዛፍ ጥላ ውስጥ ሊሆን ይችላል የሆነ ደስ የምትል ዛፍ አግኝተን ዋርካ እቺ ጥላዋ ታምራለች የምንሰበሰብበት ቦታ ሳይሆን የምንሰበሰብበት ስም ነው ዋናው የምንሰበሰብበት በስሜ ሲሰበሰቡ በዚያ በመካከላቸው ናቸው ልክ በብሉይ ኪዳን ታቦቱ ባለበት ቦታ እግዚአብሔር ነበረ ምልክቱ እሱ ነበር ስለዚህ በመድረ በዳ ሲሄዱ ታቦቱ ሲሄዳሉ ታቦቱ ሲቆም ይቆማሉ ጦርነት ላይ ታቦቱን ይዘው ይወጣሉ ለምን ታቦቱ ካለ እግዚአብሔር አለ ደሞ እግዚአብሔር ተቆጣቸውና ታቦቱ ተማረከ በፍልስጤም ትዝ ይላችኋል ታቦቱ ሲማለክ ታቦቱ እግዚአብሔር ስለተቆጣቸው የእግዚአብሔር ፕሬዘንስ ከታቦቱ ላይ አልተነሳም ስለዚህ ዛ ፍልስጤም ሄዶ ችግር ፈጠረባቸው አይደል ዳጎን ወደቀ ሰገደ በማግስቱ ሲመጡ ሰብሰብ ሲያርጉት ስብርብር ወጣ አንገቱ እግሩ ምናምን ከዛ ከተማው በበሽታ ተያዘ በእባጭ ቆሳሰሉ ምን ለምን እግዚአብሔር ፕሬዘንሱ አለ ከዛ ወደ አቢዳራ ቤት ገባ የአቢዳራ ቤት ምን አረገ ይላል ተባረከ ንጉስ ሁሉ ዳዊት ሰማ እግዚአብሔር የአቢዳራን ቤት ባረከው ለምን ፕሬዘንሱ አለ ምልክቱ ነበር ለላችሁ ዛሬ በአዲስ ኪዳን ልክ እንደ ታቦቱ የእግዚአብሔር ፕሬዘንስ መገኛው ምልክቱ ምንድነው በስሙ ጥላ ስር መሰብሰባችን በስሜ ሲሰበሰቡ በዛ ስንሰበሰብ እግዚአብሔር ማዳን አለ በረከት አለ ህይወት አለ ፈውስ አለ ተአምራት አለ ሁሉም ነገር አለ ስሙ መንፈስ ቅዱስን የምንቀበልበትም ነው think 4 5ኛ ይሁን ምናምን ነገር
አብ ይላል ዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል እኔም የነገርኳችሁን ያሳስባችኋል ይላል። አብ በስሜ የሚልከው መንፈስ ቅዱስ በስሜ መንፈስ ቅዱስ የተላከው መንፈስ ቅዱስ የመጣው በክርስቶስ ኢየሱስ ስም ለሚያምኑ ለሚጸልዩ በስሙ ለሚጸልዩ እሱ ይመጣል እሱ ያስተምራችኋል እንደ ኢየሱስ እዚህ ይሄን ክፍል እንዳለ ስታነቡት ከላይ ምናምን ይሄዳሉ ያላቸው ክፍል ነው እና አዘኑ በቃ እንዲጥለን ትሄዳለህ ይሄን ያልተከተለን አንተን የመሰለ ጌታ ምናምን ኖ የሚመጣ አለ እኔ እንደውም ቤት ይቻላችኋል እሱ ሲመጣ በስሜ የሚመጣ አለ እሱ ያስተምራቸዋል ሊያስተምራቸው ሊመራቸው ሊመክራቸው ጌታ ኢየሱስ የነገረውን ሊያስታውሳቸው ኢየሱስን ሪፕሬዘንት አድርጎ በክርስቶስ ኢየሱስ ምትክ ሆኖ በደቀ መዛሙርቱ ጋር አብሮ ሊኖር አብሮ ሊሰራ አብሮ ከነሱ ጋር ሊሆን ሊወጣ ወንጌል ሊሰብክ የሚመጣ ሪፕሬዘንት የሚያደርግ ክርስቶስ አለ ይላል። እዚህ ሐዋርያው ጴጥሮስ ምዕራፍ 2 ላይ በመንፈስ ቅዱስ ወርዶባቸው በልሳን ተናግረው ሰው ሁሉ ተሰብስቦ ምን እናድርግ ሲሉት በስሙ እመኑ ከዛ ደግሞ በስሙ ተጠመቁ በኢየሱስ ክርስቶስ ስም እያንዳንዳችሁ ተጠመቁ የመንፈስ ቅዱስ ስጦታ ምን ታረጋላችሁ ከስሙ በኋላ የሚመጣ ነገር አለ ዓለም የማያውቀው የማይገባው ነገር አለ ይሄ ደግሞ ስጦታ ለእናንተ ብቻ አይደለም ለልጆቻችሁ እግዚአብሔር ገና ከሩቅ ለሚጠራቸው በሩቅ ላሉ ሁሉ ነው ይሰጣል በስሙ የሚመጣ መንፈስ ቅዱስ ላመኑ በሙሉ የተሰጠ የእግዚአብሔር ስጦታ በጾም በጸሎት ምናምን ተለማምጠ ነው አይደለም እግዚአብሔር የሚሰጠን ባይዘው መንፈስ ቅዱስ ነው አይደለም ስጦታ ነው ብዙ ስለ ጾምን መንፈስ ቅዱስ ተሞላው ተቀበልኩ ካላችሁ ተሳሳታላችሁ በኋላ ስለ ጸለይኩ 3 ቀን 12 ቀን ጾም ጸሎት ምናምን ይዤ መንፈስ ቅዱስ ተሞላው የሚሉ ሰዎች አጋጥሞኛል ጌታ ሲባርካቸው ግን ስለ ጾምን ከተሰጠን ዋጋ ነው የጾማችን ዋጋ ሊሆን ነው ዋጋ አይደለም መንፈስ ቅዱስ is a gift freely የሚሰጥ እኔ አንዲት ተርተን አስተውሳለሁ ድሮ ነው ኢትዮጵያ ውስጥ በመጣች ቀን ጌታን አይ ዶንት ኖ ወስራ ተቀበላለች በተቀበለች ቀን ደግሞ የመጣችሁ ከየት መሰላችሁ ከቦሌ ከታወቀ ፓርቲ ቤት የታወቀች ፓርቲ በኋላ ነው ጨፋሪ መሆኗን ያወቀው የታወቀች ፓርቲ ጨፋሪ መጣ ጌታን ተቀበለች ስቅስቅ ብላ አልቅሳ ተንበርክካ እየተጸለየላት በዛው ለአፏ አይከፈትም በልሳን ስጦታ ነው ሁሉ ሰው ልሳን ይናገራሉ አይናገርም ሰሞኑን ሶሻል ሚዲያው ስለ ልሳን በጣም ወርወር እየበዛ ነው ሁሉ ሰው ልሳን አይናገርም ግን ስጦታ ነው ይሰጣል ላመኑ ሁሉ የተሰጠ የእግዚአብሔር ስጦታ መንፈስ ቅዱስ የዳንበት ስም ከፍርድ ከኩነኔ ከኃጢአት ነፃ የወጣንበት ስም ልጅ ሆንበት ስም ከእግዚአብሔር ጋር ሪሌሽንሺፕ አባትና ልጅ የተጎናጸፍንበት ስም ጸሎታችን የሚሰማበት የሚመለስበት ስም ኢየሱስ ስልጣን ያገኘንበት ስም በበሽታ ላይ በአጋንንት ላይ በሁኔታዎች ላይ የእግዚአብሔር መገኘት ፕሬዘንሱ ከእኛ ጋር እንዳለ እርግጠኛ የሆንበት የምንሆንበት ስም መንፈስ ቅዱስን የተቀበልንበት ስም የኢየሱስ ስሙ ለዘላለም ይባረክ አይበቃንም ይወቃናል እናንተ ጨምሩበት ከዚህ በላይ እግዚአብሔር ይላል ለእንጥቅሳም በጨርሰዋል ያለ ልክ ይላል እሱ ራሱን ዝቅ ስላረገ ፊልጵስዩስ ምዕራፍ 2 ላይ የባህሪያን መልክ ያዘ ለሞትም ያው ለመስቀል ሞት እንኳን የታዘዘው ሆነ ካለ በኋላ እግዚአብሔር ያለ ልክ ከፍ አደረገ ከስምም ሁሉ በላይ ያለውን ስም ከስምም ሁሉ በላይ ያለው ስም ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው
ከስም ሁሉ በላይ ስም ሰጠው። ከስም ሁሉ በሰማይ በምድር ያሉ። ዛሬ ለዚህ ነው አጋንንት ለማንም ስም አይገዛም። በእግዚአብሔር ስም መጥቼብሃለሁ ምናምን በያህዌ ስም ምናምን ብትሉት አይሰማችሁም። በኢየሱስ ስም ስትሉት ግን በቃ መርበድበድ ይጀምራል። ሃሌሉያ። ለኛም ሞገስ፣ ክብር፣ ህይወት፣ ደስታ፣ ሰላም ያገኘንበት ስሙ የተባረከ ይሁን። እንነሳና አብረን ጸልያለን። ይበቃል። በዚህ ስም የዳናችሁ ለጌታ ክብር እየሰጠን አንድ አዝማች እንዘምራለን። አልለምደውም ስጠራው ኢየሱሴ ስለው እንላለን። የማይለመድ ስም ደግሞ እንጸልያለን። ማለት እግዚአብሔር ዛሬ እግዚአብሔር ማዳን ለምትፈልጉት እንዲመጣላችሁ በዚህ ስም እንጸልያለን። ጌታ የሰጠን ነገር ያዘዘን ትእዛዝ ጸልዩ ነው። በዚህ ስም ጸልዩ እኔ ሰማለሁ እኔ መልሳለሁ ብሏል። የመጸለይ መብት እኛ አለን። እሱ ደግሞ አዋቂ ስለሆነ አባት ስለሆነ አንዳንዴ መልሶችን ይይዛል፣ አንዳንዴ ያቆያል፣ አንዳንዴ ይከለክላል። ያልገባን ነገር ከጸለይን ማለት ነው፣ ከለመን ነው። ልጆቻችን የሚጠይቁንን ሁሉ እንደማንሰጣቸው እግዚአብሔር የምንለምነውን ሁሉ አንዴ አይሰጠንም። ያውቃል የትኛው ጥያቄ መቼ መመለስ እንዳለበት እግዚአብሔር ያውቃል። በጣም ደግሞ ለኛ የሚበጀንን ትክክለኛውን ነገር ነው የሚመልስልን። ግን አልለመናችሁምና አልጸለያችሁምና አልጠየቃችሁምና አትቀበሉም አላቸው ያዕቆብ። እኛ ለምነን እንድንቀበል ጌታ ይህንን ስልጣን ይህንን ትእዛዝ ሰጥቶናል። በምንም ነገር ውስጥ ብንሆን ዛሬ እንጸልያለን በስሙ። we have access እኮ ወገኖች። ይሄን አክሰስ ካልተጠቀምን ምን ይሰራልናል? እውነት ለመናገር ሰማይ ቤት ሄደን አንጸልይ፣ እዛ ፕሬዘንስ እዛ ክብር ውስጥ ገብተን አንጸልይ። ስለዚህ እዚህ ምድር ላይ ሆነን ነው የምንለምነው ጌታ። እዚህ ምድር ላይ ሆነን ባርከን የምንለው እዚህ ምድር ላይ ሆነን ነው። የጎደለ ነገር ያለባችሁ እግዚአብሔር ፋይናንሻሊም ይባርካል ወገኖች፣ ይባርካል። ምንም በኑሮ በተለይ ስራ በማጣት ሊሆን ይችላል። ምንም ገንዘቤ አልተባረከም በቃ የሆነ እጥርጥር ብያለሁ ምትሉ እንጸልያለን። በጣም እግዚአብሔር ባራኪ ነው። ባህሪው እግዚአብሔር የሚባርክ ነው። በጣም እግዚአብሔር ይባርካል። አሜን በሉ። ይባርካል፣ እግዚአብሔር ይባርካል። ይሄ የእግዚአብሔርን በረከት ከሐሰተኞች ነቢያቶች ጋር አያያዝ ነውና ተቸገርን እኛ ማውራት ሁሉ። አረ እግዚአብሔር ይባርካል። ምንም አያጎድልብንም። ምን አያጎልም? ከሚያስፈልገን ነገር አያጎልብንም። የምንፈልገውን ሁሉ ነገር ላይ ሰጠን ይችላል፣ ግን ከሚያስፈልገን ነገር አያጎልብንም። በፍጹም ለመጠየቅ እግዚአብሔርን በፍጹም እንዳትፈሩ። እኔ በጣም ጌታዊ ስራ ይሄ ስራ በቅቶኛል፣ እኔ አሁን ከፍ ማለት እፈልጋለሁ፣ የተሻለ ስራ ማግኘት እፈልጋለሁ ማለት እንዳትፈሩ። ኃጢአት አይደለም። እግዚአብሔር አይምሮዬን ክፈተው እኔ ቢዝነስ መክፈት እፈልጋለሁ ማለት ኃጢአት አይደለም። የኛ መባረክ ለእግዚአብሔር ክብር ነው። የኛ ማደግ በእውነት እግዚአብሔር ይጠቀምበታል። ለቅዱሳን ክብር ነው፣ ክብር ነው። በተለያየ እንደ አይነት ችግር ውስጥ ያላችሁ በእውነት ሳትፈሩ፣ በጣም ሳትፈሩ በጣም እንጸልያለን፣ በስሙ እንጸልያለን። የልጆች ችግር ያለ፣ የህመም ችግር ያለ፣ የትዳር ችግር ያለ፣ የምንም ችግር we have a privilege ወገኖች we have a privilege ክብር ለኛ ተሰጥቶናል። ለማንም እኮ አይደለም። ማን ወደሱ ፊት ቀርቦ ጠይቆ መቀበል ይችላል? እኛ እኮ we are children ልጆች እኮ ነን። አክሰስ አለን at any time ፊቱ ቀርበን መጠየቅ። በጣም ልጆቻችን እኔ ቤት ብትመጡ ልጆች ያላቸው ነፃነት ምንም ለመጠየቅ የፈለጉትን የመጠየቅ መብት በፈለጉት ጊዜ ላልመልስ ሁሉን ላረጋግጥላቸው እችላለሁ።
ግን የመጠየቅ ግን መብት አላቸው። አባቴ ምን ይለኛል ሳይሉ ምን ይለኛል ብላችሁ አትፍሩላችሁ። ምንም አይላችሁም። ከሰማይ ሰማያት ወርዶ የሞተላችሁ ጌታ ምን ይለናል? አላስኮርፈውም። ጌታ ሆይ በገንዘብ ባርከኝ ስላልኩት አኩርፎ ከኔ ያሸሽም። እሱ ካላስፈልገኝ አልሰጠህም፣ አሁን አያስፈልግህም፣ ያለ ይበቃሃል ሊለኝ ይችላል። ካለኝ ደግሞ በዚሁ ባለኝ ደስ ብሎኝ ይኖራል። ምንም አላጉረመርም። ከሰጠኝ ደግሞ ካበዛልኝ ደግሞ እንደውም ለብዙዎች በረከት ሆናለሁ። በቃ ወገኖቼ ሆይ ስሙ ከዘላለም እስከ ዘላለም ይባረክ። የተወደድንበት ስም፣ የዳንበት ስም፣ የከበርንበት ስም፣ ስልጣን ያገኘንበት ስም፣ መንፈስ ቅዱስን የተቀበልንበት ስም ስሙ ለዘላለም የተባረከ ይሁን። ሃሌሉያ።